ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሰኔ 29 2018 እጅግ ወሳኝ በተለይ ለኢትዮጵያ ንግድ ባንክ ደንበኞች የኢትዮጵያ ንግድ ባንክ አካውንትን ከፍታችሁ ገንዘብ ያስቀመጣችሁ በሀገር ውስጥም በውጭም ለምትገኙ የኢትዮጵያ ንግድ ባንክ በዚህ ሰዓት እንግዲህ አዲስ መግለጫ አውጥቷል። በዚህ መግለጫ መሰረት እስከ ነገ ሰኔ 30 ቀን 2018 የቀነ ገደቡ እንደሚጠናቀቅ ይፋ አድርጓል። ከምን ጋር ተያይዞ ነው? ሙሉ ዝርዝር መረጃውን ይዘናል። እንዲሁም ሁለት መረጃዎችን አከል አድርጌያለሁ። ከ$1000 እንዳይበልጥ የሚያዝ አዲስ መመሪያ ወጥቷል። ምንድነው የመመሪያውን ሙሉ ዝርዝር እናደርሳለን። በሌላ በኩል በኢትዮጵያ የመጀመሪያው የሆነ ሙሉ በሙሉ ከወለድ ነፃ የባንክ አገልግሎት ስራ ስለመስጠቱ ይፋ ተደርጓል። እነዚህን መረጃዎች አንድ ባንድ በዝርዝር ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ የኢትዮጵያ ንግድ ባንክ በዚህ ሰዓት መግለጫውን እንዳወጣ ነው ወደ እናንተ ይዤላችሁ የቀረብኩት። እስከ ነገ ሰኔ 30 ቀን 2018 ገደቡ ሙሉ በሙሉ እንደሚነሳ ይፋ ማድረጉን በሀገር ውስጥም በውጭም ለምትገኙ ኢትዮጵያን እህት ወንድሞች የባንክ አካውንቱን ለከፈታችሁ ይህንን በተመለከተ ነው እንግዲህ ሙሉ ዝርዝር ወደ እናንተ የምናደርሰው። ከዛ በፊት በዛሬው ዕለት እንግዲህ በኢትዮጵያ የመጀመሪያው የሆነውን ሙሉ በሙሉ ከወለድ ነፃ የባንክ አገልግሎትን በተመለከተ ሙሉ ዝርዝር መረጃ ላስቀድም። በኢትዮጵያ የመጀመሪያው ሙሉ በሙሉ ከወለድ ነፃ የባንክ አገልግሎት የሚሰጠው ዘምዘም ባንክ በተጠናቀቀው በጀት ዓመት 1.8 ቢሊዮን ብር ትርፍ ማስመዝገቡን ገለጸ። ባንኩ ይህንን የገለጸው 6 ቢሊዮን ብር ዋጋ ያላቸው 6 ሚሊዮን ነባርና አዳዲስ አክሲዮኖችን በኢትዮጵያ ካፒታል ገበያ ባለስልጣን አስመዝግቦ ያጸደቀው የመጀመሪያው ከወለድ ነፃ የፋይናንስ ተቋም መሆኑን ይፋ ባደረገበት ጋዜጣዊ መግለጫ ላይ ነው። እንደ ባንኩ መግለጫ የተመዘገበው የ1.8 ቢሊዮን ብር ትርፍ ካለፈው ዓመት ጋር ሲነጻጸር የ35 በመቶ እድገት አሳይቷል። በተመሳሳይ የባንኩ ጠቅላላ ገቢ ከ2.2 ቢሊዮን ብር ወደ 3 ቢሊዮን ብር በማደግ የ36 በመቶ ጭማሪ ማስመዝገቡም ተጠቅሷል። በተያያዘም የባንኩ ዋና ስራ አስፈጻሚ ወይዘሮ መሊካ በድሪ በዘምዘም ባንክ በኢትዮጵያ ካፒታል ገበያ ታሪክ አክሲዮን በይፋ አስመዝግቦ ያጸደቀ ቀዳሚው ሙሉ በሙሉ ከወለድ ነፃ ተቋም በመሆን ታሪክ ሰርቷልም ብለዋል። ባንኩ ከግብይት አማካሪ ወጋገን ኢንቨስትመንት ጋር በመሆን በካፒታል ገበያ መመሪያ በተቀመጠው መሰረት ነባርና አዲስ አክሲዮኖችን አስመዝግበዋል። ባንኩ የባለ አክሲዮኖች መብት በማስጠበቅና አዳዲስ አክሲዮኖችን ለሕዝብ በማቅረብ አጠቃላይ ካፒታሉን ወደ 15 ቢሊዮን ብር ለማድረስ አቅዶም እየሰራ እንደሚገኝ ተገልጿል። በሌላው መረጃችን ለኢትዮጵያ ንግድ ባንክ ደንበኞች በሙሉ የኢትዮጵያ ንግድ ባንክ አካውንትን ከፍታችሁ ገንዘብ ላስቀመጣችሁ በሀገር ውስጥም በውጭም ለምትገኙ ከነገ ሰኔ 30 ቀን 2018 ጀምሮ ሙሉ በሙሉ ገደቡ ስለመጠናቀቁ በዚህ ሰዓት የኢትዮጵያ ንግድ ባንክ ይፋ አድርጓል። የኢትዮጵያ ብሔራዊ ባንክ በሰጠው መመሪያ መሰረት የባንክ ሂሳብ ከፋይዳ መታወቂያ ጋር ለማስተሳሰር እስከ ሰኔ 30 ቀን 2018 ድረስ የነበረውን ቀነ ገደብ በተመለከተ በተሰጠው ከተሞች የምትገኙ የባንክ ደንበኞች የማስተሳሰር ስራ በአፋጣኝ በመፈጸም ራሳቸውን ካላስፈላጊ መጉላላት እንድትጠብቁ ሲል በዚህ ሰዓት ማውጣቱን ተመልክተናል። የማስተሳሰር ቀነ ገደቡ እስከ ግንቦት 6 ቀን 2018 በነበሩት ከተሞች የምትገኙና በወቅቱ ያላስተሳሰራችሁ ደንበኞች እንዲሁም ሂሳባችሁን ከፋይዳ መታወቂያችሁ ጋር በማስተሳሰር በሂሳባችሁ ላይ ወጭ ከማድረግ የተጣለውን እግድ ማንሳት እንደምትችሉም ገልጿል። ደንበኞች የፋይዳ መታወቂያ ቁጥራቸውን ይዘው በባንካችን ቅርንጫፍ በመገኘት ወይንም ባሉበት ሆነው በበይነመረብ ማስተሳሰሪያ አማራጭን መጠቀም ሂሳባቸውን ከፋይዳ መታወቂያ ጋር ማስተሳሰር ይችላሉም ብለዋል። በዚህ አጋጣሚ የፋይዳ መታወቂያ ያላወጣችሁ ደንበኞች ወደሚቀርባቸው የባንካችን ቅርንጫፍ ማንነታችሁን የሚያረጋግጥ ማስረጃ ይዛችሁ በመቅረብ መመዝገብና የፋይዳ ቁጥራቸውን ማግኘት እንደምትችሉ
በዚህ ሰዓት የኢትዮጵያ ንግድ ባንክ በሀገር ውስጥም በውጭም ለምትገኙ ደንበኞች በሙሉ ማስጠንቀቂያ የሆነ መግለጫ ማውጣቱን አይተናል። በሌላው መረጃችን $1000 በላይ እንዳይበልጥ የሚያዝ አዲስ መመሪያ ማውጣቱን ተመልክተናል። የንግድና ቀጠናዊ ትስስር ሚኒስቴር በኢትዮጵያና በኬንያ መካከል የተፈረመውን የተቀላጠፈ የጠረፍ ንግድ ማዕቀፍ ተግባራዊ ለማድረግ የሚያስችል አዲስ መመሪያ ይፋ አደረገ። የኢትዮጵያና የኬንያ ጠረፍ ንግድ መመሪያ ቁጥር 1144/2018 ተብሎ የሚጠራው ይህ መመሪያ በሁለቱ ሀገራት ድንበር አካባቢ የሚኖሩ ዜጎች መሰረታዊ የፍጆታ ምርቶችን በቀላሉ እንዲያገኙና ሕጋዊ የንግድ ስርዓት እንዲዘረጋ ለማድረግ ያለመ ነው ተብሏል። መመሪያው በዋናነት አስፈላጊነቱ የታለመበት በድንበር አካባቢ የሚኖሩ ነዋሪዎች ከመሃል ሀገር በቀላሉ ሊያገኟቸው የሚችሏቸውን ምርቶች በጠረፍ ንግድ በኩል እንዲቀርብላቸው ለማስቻልም ነው ተብሏል። ከዚህም ባለፈ በድንበር አካባቢ የሚስተዋሉ የኮንትሮባንድና ሕገወጥ የንግድ እንቅስቃሴ በመቀነስ በሁለቱ ሀገራት አዋሳኝ አካባቢዎች ሰላምና ጸጥታን ለማስፈን ከፍተኛ ሚና እንደሚኖረውም ተመላክቷል። በመመሪያው ትርጓሜ መሰረት የድንበር አካባቢ ተብሎ የተከለለው በኢትዮጵያ በኩል እስከ 50 ኪሎ ሜትር በኬንያ በኩል ደግሞ እስከ 100 ኪሎ ሜትር ርቀት ውስጥ ያለውን ቦታ ነው። በዚህ የንግድ ሥራ ላይ መሰማራት የሚችሉት በድንበር አካባቢ በቋሚነት የሚኖሩ በመደበኛ የንግድ ሥራ ላይ ያልተሰማሩና በህብረተሰቡ ተሳትፎ የተመረጡ ግለሰቦች ብቻ ናቸው። በመመሪያው ድንጋጌ መሰረት የጠረፍ ነጋዴ ማለት አግባብነት ባላቸው የኢትዮጵያ ወይንም የኬንያ ህጎች መሰረት የጠረፍ ንግድ ፍቃድ የተሰጠው በድንበር አካባቢ የሚኖር የተፈጥሮ ሰው ማለት ነው። የንግድ ልውውጡን በተመለከተ የተቀመጡ ጥብቅ ደንቦች ያሉ ሲሆን አንድ የጠረፍ ነጋዴ በአንድ ወር ውስጥ ብቻ የሚያስገባው ወይንም የሚያስወጣው የምርት ጠቅላላ ዋጋ ከ1000 የአሜሪካ ዶላር ተመጣጣኝ የኢትዮጵያ ብር የኬንያ ሽልንግ መብለጥ የለበትም ተብሏል። ነጋዴዎች በወር ውስጥ እስከ 4 ጊዜ ጉዟቸውን ማድረግ የሚችሉ ሲሆን የንግድ ልውውጡ መከናወን ያለበት በኢትዮጵያ ጉምሩክ ኮሚሽን የሥነ ሥርዓት አገልግሎት በሚሰጠው የድንበር በሮች በኩል ብቻ መሆኑን ተደንግጓል። ከመመሪያው ጋር አባሪ በሆነው ዝርዝር መሰረት 50 ያህል የምርት አይነቶች በጠረፍ ንግድ እንዲለዋወጡ የተፈቀደ ሲሆን ከነዚህ መካከል ግመል፣ በሬ፣ ፍየል፣ በግ፣ ወተት፣ ማር፣ ጥራጥሬዎች፣ አልባሳት፣ የቤትና የቢሮ ዕቃዎች እንዲሁም የጽህፈት መሳሪያዎች ይገኙበታል። ይሁን እንጂ ለእንስሳት ልውውጥ በቁጥር ገደብ የተበጀለት ሲሆን ለምሳሌ በአንድ ጉዞ ከ2 ግመል ወይንም በሬ እንዲሁም ከ5 በግ ወይም ፍየል በላይ መነገድም አይፈቀድም ተብሏል። መመሪያው ማንኛውም የጠረፍ ንግድ ፍቃድ ለሌላ ሰው አሳልፎ መስጠት ወይም በውሰት መጠቀም በጥብቅ እንደሚከለክልም ያሳስባል። ኢትዮጵያና ኬንያ በሚያዋስኑባቸው የድንበር አካባቢዎች የሚገኙ የሁለቱ ሀገራት ህዝቦች ከመሃል ሀገር በቀላሉ ሊያገኟቸው የማይችሏቸውን መሰረታዊ የፍጆታ ምርቶች በጠረፍ ንግድ እንዲቀርብላቸው ለማድረግ የሚያስችል የተቀላጠፈ የጠረፍ ንግድ ማዕቀፍ ታኅሳስ 10 ቀን 2018 በአዲስ አበባ ከተማ የተፈራረሙ መሆኑም ይታወሳል። መመሪያው ሰኔ 18 ቀን 2018 በፍትህ ሚኒስቴር ተመዝግቦ በይፋዊ ድረገጽ ላይ የተጫነ መሆኑን ቲክቫህ ኢትዮጵያ መመልከቱን በዚህ ሰዓት ዘገባው አመላክቷል። መደመጥ ያለባቸው ወሳኝና አነጋጋሪ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር እያደረጋችሁ ለበርካቶች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኙ ሰላም አለይኩም ወራህመቱላህ